ዩ ጋይስ ባለፈው ቬኔዙዌላን የወረረች ጊዜ አሜሪካ ማለት ነው። እኛ ጓደኞቼ ምናምን ተሰብስበን እያወራን ሁዝ ኔክስት ማን ነው በሚቀጥለው ማንን ነው የምትወረው አሜሪካ ተባብለን እያወራን ነው። እና ኢራንን ነው ቬኔዙዌላን ነው ግሪንላንድ ቬኔዙዌላ ማን ነው ግሪንላንድ ነው ኪውባን ነው ምናምን ተባብለን እያወራን ነበር። እና እኔ ኢራንን ለመውረድ ገና ዝግጁ አይደለችም አሜሪካ አልኩ ማለት ነው። እኔ ለምን አልኩ ልንገራችሁ። ያን ያልኩበት ምክንያት አንደኛ ስትሬት ኦፍ ሆርሙዝን ታውቁታላችሁ፣ ያው ሁላችንም የምናውቀው ይሄ ምንድነው ሰርጥ የሆርሙዝ ሰርጥ እሱን ትዘጋለች። ቀጥታ እሱን ነው የምትዘጋው። ስለዚህ እሱን ዘጋች ማለት የዓለምን ኢኮኖሚ ታናጋለች። አሜሪካ ለዚህ ዝግጁ አይደለችም አልኩ ማለት ነው። ሁለተኛ ኤግዚስተንሻል ራሱ ትሬት አይደለችም ለአሜሪካ። አሜሪካ ያለችው እዚህ፣ ኢራን ያለችው እዛ። መንሮ ዴክላሬሽን እንኳን ላካሄድ ብትል ሄምስፌር ዶሚኔሽን ነው የምፈልገው ሄጅሞኒውን እንኳን ቢባል የተለያየ ሄምስፌር ላይ ያሉ ናቸው። ኤግዚስተንሻል ትሬት አይደለችም። ሲቀጥል የኢራቅን ኦፕሬሽን ላካሄድ ቢል ትራምፕ ራሱ እንደ ኢራቅ ገብቼ ምናምን ሪጅም ቼንጅ አካሄዳለሁ ቢል ያኔ ኔቶ ባክድ ነበር። አሁን ላይ የትኛው ኔቶ ነው ትራምፕን ባክ የሚያደርጉት? በግሪንላንድ ምክንያት ተጣልተውታል። አንድ አይደል? እስኪ ካርኒን የካናዳውን ካርኒው ላክ ትሩፕ ይባል ይልካል አይልክም? ስታመርስ ዩኬ እምቢ ብላለች። ራይት ላይ 2 ኤርክራፍት ስጭኝ እንኳን ተብላ 2 ኤርክራፍት እምቢ ብላው ሲሳደብ ሰምታችሁታል። ትራምፕ መቼም አይደለም እንትን ሊልኩ አይደለም ባክድ ሊያረጉት አይደለም የዩኤስን ሚሊትሪ ቤዚን ራሱ አትጠቀምም ብለው ከልክለውታል። እንደሰማችሁት። ሶ እንደዚህ ተጣልቷል። እኔ ነኝ የምለው እኮ ያኔ ስለተጣላ አሁን ላይ ባክድ አይሆንም። ደግሞ ሲቀጥል እንደ ኢራቅ ትንጥዬ አይደለችም። 4 ታይምስ ቢገር የሆነች ሀገር ናት ኢራን። ከእንደገና ወደ 90 ምናምን ሚሊዮን ፖፕሌሽን አላት። ናት ኦንሊ ዳት ያንግ ነው። ዴሞግራፊውን ካያችሁት ከ25 አብዛኛው ከ25 ዓመት በታች ኤጁኬትድ ኢቨን ሊትሬሲ ሬታቸው ማለት ነው የኢራን 99% ነው። ዲዩ ኖ ዳት ኢት ዋዝ ሶ ፋሲኔቲንግ። ለእኔ ያልተማረ የለም። ያልተማር ኢሊትሬት ብላችሁ ልታገኙት የምትችሉት የለም። ኢቨን የሴት ሊትሬሲ ሬታቸው ራሱ በጣም ትልቅ ከዩኤስ ምናምን ራሱ ይበልጣል። ኢዝን ፋሲኔቲንግ። በጣም አይ ዋዝ ሶ ፋሲኔትድ ይሄንን ኢንፎርሜሽን ዛም እና ከእንደገና ናት ኦንሊ ዳት ያንግ ኤጁኬትድ ኤንድ ፕራውድ የሆኑ ናሽናሊስት ናቸው። በቃ በሀገራቸው ድርድር የማያውቁ ናቸው። ኤንድ አያቶላን በስነስርዓት የሚያከብሩት። ያው አንዳንዶች ላይወዱት ይችላሉ፣ ግን ስፔሻሊ ከርድ ነው የማይወዱት። ባይቶ ሌላው እንግዲህ አሁን ካያችሁት ሞተ ተብሎ ሲሰማ አይታቸዋል ምን ያህል ሰፖርት እንደነበራቸው በሀገራቸው ላይ ዲስፓይት የምንሰማው ሪፖርት ማለት ነው። ያው ከርዶች ሲቀሩ ከርድ አሁንም እየተጣሉ ነው እና ስለዚህ ይሄንን ሪስክ ለማድረግ አትገባም ብዬ ካልኩሌሽን ሰርቻለሁ ማለት ነው በእኔ ቤት። ግን that's what is happening አሁን on the ground ካያችሁት ኢራን has the upper hand። እስራኤልን እና ዩኤስን ኦብሊትሬት እያደረገች በቃ ዲስትሮይ ነው። ቴልአቪቭ ሳይረን ብቻ ነው እየተሰማ ያለው ነው። ኢትስ ላይክ ጋዛ ነው አሁን ሪፖርቶች እያሉ ያሉት። ዊል ሲ ወደፊት የምናየው ይሆናል። መቼም አያምኑም ትራምፕ መቼም አያምኑም እንደዚህ ተሸነፍኩና ምናምን። ሲቀጠል ደግሞ ማለት ነው ለስንት 40 ምናምን ዓመታቶች ጦርነት ይመጣብኛል ብላ በፍርሃት ለጦርነት ስትዘጋጀልች ሀገር ናት። ማአት ሚሳይሎች ያላት ሀገር ናት። ኢቨን እንትና ብሏል እኮ ትራምፕ ካሰብነው በላይ ሚሳይል አላቸው አለ። ከዛ በኋላ ነው ስቴትመንቱን የለወጠው። ካያችሁ he was like we destroyed 80% of Iran's missiles። እና boy please ከዛ ኔታንያሁንም ሲያወራ ከሰማችሁት ኢራን has so many unknowns ገና ማናቃቸው ማለት ነገሮች አሉ so እና ደግሞ ካያችሁት ማለት ነው ከ1979 ላይ ነው እንትን የተተካው ማነው አያቶላ የተተኩት አይደል? የንጉሳዊ አገዛዝ ላይ ነበረች። በንጉሳዊ አገዛዝ ነበር የምትመራው፣ በሻህ ነበር የምትመራው ኢራን። ግን ከዛ በኋላ በአያቶላ ተተካች። አያቶላ ኢስላሚክ ሪፐብሊክ ነው ሆነ። ከዛ ጊዜ ጀምሮ ማዕቀብ ላይ ነው ያሉት። አሜሪካ ማዕቀብ እንጂ ማለት ነው ከዛ ጊዜ ጀምሮ ማዕቀብ እንጂ ኢራንን ስለመውረር ራሱ አኮብክበው ራሱ ያውቁ። እንግዲህ እስከ ትራምፕ ድረስ 7
የሚሆኑ የዩኤስ ፕሬዚደንቶች ተቀያይረዋል። ከሁለቱም ፓርቲ ከዴሞክራትም ከሪፐብሊካን ፓርቲ ከሁለቱም ፓርቲዎች ግን አንዳቸውም ስለ ኢራንን መውረር አስቦ ያውቁ። ምክንያቱም ዳይኖ የሚመጣውን ኮንስኮንስ እና ትራምፕ ኢዝ ኦንሊ ዳም ፕሬዚደንት ይሄንን ውሳኔ ሊወስን የቻለው። ሲቀጥል እኔ አይ ዋዝ ላይክ ምን አይነት ፋይል ቢይዙበት ነው እስራኤል ይዝን ያልኩት ትራምፕ ላይ ይሄ ኤፕስቲን ፋይል አይ ቲንክ ኢትስ በጣም እውነትም አትሮሽስ ነው። ምን አይነት ፋይል ቢያዝበት ነው ትራምፕ እንደዚህ ውሳኔ ወሰነው? አንደኛ ወይ ደግሞ ናታንያሁ ምን ያህል መታሰር ባይፈልግ ክስ ላይ አይደል ናታንያሁ ምን ያህል መታሰር ባይፈልግ ነው እንደዚህ አይነት ጦርነት ውስጥ የገባው ሰው ጦርነቱ በተራዘመ ቁጥር እሱ ሳይታሰር ሊቀር ነው ወይም ኤኒዌይስ ኢራን ሃዝ ዘ አፐር ሃንድ አሁንም ባይዜ ማለት ነው። እና ጨዋታው ሊለወጥ የሚችለው ጊሩን የሚለውጡት ዩኤስ እና እስራኤል ኢፍ ኦንሊ አንድ ያው የተደበቀ የጦር መሳሪያ ካላቸው አውጥተው ምናምን ኢራንን ኦብሊትሬት ካላረጓት ወይ ኒውክለርም በመጠቀም ምናምን ማለት ነው ጨዋታውን ካልቀየሩት ወይ ደግሞ ሚድል ኢስቶች እነዚህ ገልፍ ካንትሪዎች እንዲያግዟቸው ካላደረጉ ችስ አሁን አሌጅድሊ እስራኤል እንደዛ እያደረገች ያለችው ነው የሚባሉ ነው። ምክንያቱም አሁን እንትናን ማን ነው የዱባይን የሆነ ነዳጅ ምናምን ሴንተር ተመቷል። ኢራን አይደለሁም ማለች። ኢቭን የአማዞን ዳታ ሴንተራቸው ተመቷል። እሱንም ምን አይደለሁም ማለች ኢራን። ሞስት ላይክሊ ሞሳድ ነው እያለች ያለችው። ከዛ ና ኦንሊ ዛት ሳይፕረስ ያለው የእንትን የዩኬ ምንድን ነው የዩኬ ሚሊትሪ ቤዛንም ተመቷል። ኢራን አይደለሁም ማለች። ሞሳድ ነው ኢራን ማን እስራኤል ናት ነው። ስለዚህ እስራኤል ኢዘር የሚባለው ኔቶ ባክ እንዲያደርጋቸው ኔቶ እንዲገባላቸው ነው። አንድ ቱርክንም እየመታች የዩኬ ቤዞችንም እየመቱ ያሉት የኔቶ ካንትሪዎችን እየመቱ ያሉት ኔቶ ባክ እንዲደረግ እንዲመጣላቸው ነው ጨዋታውን ለማስለወጥ። ወይ ደግሞ እነዚህ ገልፍ ካንትሪዎች አንዳንድ ሳውዲም የሆነ የነዳጅ እንትኗ ተመቷል። ሰምታችኋል? የሞሳድ 4 ነው ምናምን አባላቶችን አስረዋል። ዩኤኢ እና ሳውዲ ነው እንትና ነው እንደውም ያሉ ታከር ማን ታከር ነው የሆነ ነገር ታከር እሱ ነው እንደውም የሞሳድ አባላቶችን እያሰሩ ነው የገልፍ ካንትሪዎች። ምክንያቱም ጨዋታው በዚህ መልክ ካልተለወጠ በስተቀር ወይ ኔቶ ካልገቡ ወይ እነዚህ አረብ ካንትሪዎች ካልገቡላቸው ወይ የሆነ የተደበቀ መሳሪያ ኖሯቸው ኢራን ላይ ካልጣሉ ኦር እነዚህ ተቃዋሚዎቹን ከርዶቹን አስታጥቀው ከውስጥ በኩል ካላመናመኗቸው በስተቀር ኢራን ኢዝ ቴኪንግ ዘ አፐር ሃንድ ባይ ዘ አም ጀስት ሴይንግ እንደዚህ ጨዋታውን ካልቀየሩት በስተቀር በዚሁ ከቀጠለ ኢራን ዊል ቢ ዘ ዊነር። እንደውም ኔጎሽት ስታደርግ ራሱ ኒውክሌር ዌፐን ማምረት ልቻል ብላ ኔጎሽት ማድረግ የምትችልበት ደረጃ ራሱ ልደርስ ትችላለች። አም ጀስት ሴይንግ እውነት ያን ያህል አፐር ሃንድ አላቸው። አሁን ላይ አሜሪካ ዝም ብላ ብሯን እያዋከነች ለኢንተርሴፕተር የሚያወጡትና የነ ሻሂድ ድሮኖች ዋጋ እኮ ስታነጻጽሩት ራሱ በዋጋ ራሱ በጣም እየከሰሩ ነው ያሉት። ለዛውም ከማኒን በከማኒ ለማስተካት ማለት ነው። በልጁ አያቶላ በልጁ ነው የተተካው which is like middle finger to the US. So I'm just saying